ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። የኔ ውድ የሆናችሁ ቤተሰቦቻችን ዛሬም እንግዲህ የእነ አብርሃምን ጉዳይ ተመሳሳይ እንግዲህ ምንድነው ተጃጅለው እኛንም ማጃጃሉ ነው አይደል? በጣም እኛንም ማጃጃሉ የምሬን ነው ማለት መፍትሄ ያሌለው ነገር መፍቻ ያሌለው ቁልፍ ሆነና ቁጭ ያለ የአብርሃም ጉዳይ ማለት ነውና አብርሃም ዝም ካለ ቀናቶችን አስቆጥሯል። እንግዲህ በጣም ብዙ ቀናቶችን አስቆጥሯል። የሚናገርበት ቀን ናፈቀን። የእውነቴን ነው የምለው። ተናግሮ ይሄ ነው የሚልበት ቀን ናፈቀን። እውነት በተለይ ዛሬ እውነት ለመናገር አብርሃም ሊናገር የፈለጋቸው ነገሮች ነበሩ፣ ግን በፍርሃት ማለት ነው። በጣም ያስገረመኝን ነገር ልንገራችሁ። ሄርሜላ ስታቅፈው ልትሄድ ስትል ልትሰናበተው ስትል ሄርሜላን እየያዛት ነበረ፣ እጇን እየያዘ ነበረ። አልፈልግሽም ትዳሬን ነው ፈልገው ምናምን ሲል ነበር አለ። ዛሬ ደግሞ ሄርሜላን ልትሄድ ስትል እንዳትሄድ እጇን እየያዘ ነበረ። ምንድን ነው የተፈጠረው? ዝርዝር አድርገና ያለን ቤተሰቦቻችን፣ የተወዳችሁና የተከበራችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ የሰብስክራይበር በተኗን ነካ እንድታረጓት በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር እንድትቆዩ ይህን ቪዲዮ እስከ መጨረሻው እንድታዩ ሀሳብ አስተያየትም እንድትሰጡበት በፍቅር ጠይቃችኋለሁ። ምናልባት እንግዲህ ዛሬ ሄርሜላ መምጣቷ ለበጎም ነው ለበጎም አይደለም ብዬ ለማንሳት እፈልጋለሁ። ምናልባት ለበጎ አይደለም ማለት ለበጎ አይደለም ስላችሁ ባትመጣ ይሻል ነበር ብዬ ማነሳበት ምክንያት አንዱ ግርግር ነው። ሄርሜላን ሲያዩ ደማቸው ይፈላል። ምክንያቱም ይሄን ሁሉ የሚያደርጉት ሄርሜላን ለመበቀል ነው። አብርሃምን በዚህ ልክ እየጎዱት ያሉት ኤፍሬምና ሩታ ማለት ነው። በተለይ ሩታ ከሄርሜላ ጋር ፉክክር በመግባቷ ነው አብርሃምን በዚህ ልክ የማይናገር የማይጋገር አድርጋ ያስቀመጠችው ማለት ነው። ስለዚህ እሷን ባየች ቁጥር ደግሞ የበለጠ እያደረገች ያለችው ነገር የበለጠ ገብቷቸዋል እንድትገፋበት እያደረጋት ነው። ስለዚህ ከዚህም ፊት ብዬ ነበረ ሄርሜላ ትንሽ ራቅ ማለት አለባት። ራቅ ማለት ስላችሁ ከኋላ ሆና ማገዝ ባለባት ነገር የአብርሃም ጤንነት ላይ ለውጥ እንዲመጣ በነዳይትና በነቡዜ በመታገዝ እነሱን በማገዝ ከኋላ ሆና ወደፊት ባትመጣ የሚል ሐሳብ ተናግሬ ነበረ። እንደዛ ቢሆን መልካም ነበረ። ግን ደግሞ ስለ ፍቅር የሚያውቀው ያፈቀረ ልብ ብቻ ነው። ምናልባትም ናሃል ያፈቀራችሁት ሰው እንደዚህ ታሞ ያስችላችኋል ወይ የሚለው ነገር ደግሞ ራሱን የቻለ ጥያቄ ነው። አያስችልም። እንደ አፍቃሪ ሆናችሁ ስታስቡት አያስችልም። በጣም ከባድ ነው። በእሷ ቦታ መሆን በጣም ከባድ ነው። ምክንያቱም ቀለበት ያደረገላት ልጅ ያረገዘችለት እንግዲህ ልጁ ባለፈው ምናልባት እንግዲህ አቦርት ካልሆነ ማለት ነው። ባለፈው እንግዲህ እንደዛ እንደሆነ እያወሩ ነበርና አቤል ያ ነገር ካልሆነ ልጁ እንግዲህ ሌላ ልጅ አለው ማለት ነው ሄርሜላ ጋር። ስለዚህ የልጇን አባት ነው ማለት ነው እየፈለገች ያለችው። እዚህ ደግሞ አብርሃም በጤናው ወደ ሩታ እንዳልተመለሰ ደግሞ በደንብ ታውቃለች። ስለዚህ እቺ ሴት የግድ ዳዊትና ቡዜ ደግሞ ማስለቀቅ ስላልቻሉ የግድ እሷ መግባት አለብኝ የሚል ውሳኔ ወስናለች። በእሷ በኩል ስንሆን ትክክል ናት። አዎ፣ ምክንያቱም ለምናፈቅረው ሰው መክፈል ያለብንን ዋጋ በሙሉ እንከፍላለን አይደለ? ያንን ነገር ነው እያደረገች ያለችው በራሷ እይታ ማለት ነው። ነገር ግን እሷ ወደ አብርሃም በመጣች ቁጥር በዚህ ሰዓት ላይ ቡዜና ለኤፍሬምና ለሩታ ደግሞ ጥሩ መከራከሪያ ሐሳብ እየፈጠረችላቸው ነው። ዳዊትና ቡዜ አብርሃምን የሚወስዱት ከሄርሜላ ጋር አንድ ላይ ለማኖር ስለፈለጉ ነው የሚል መከራከሪያ ይፈጠርላቸዋል። በመሃል ላይ አብርሃም የበለጠ እንዲታሽ ምክንያት ይሆናል ማለት ነው። ከዚህ ሁሉ እንደምንም ሄርሜላ ብትችልና ቢያንስ ጤንነቱ ሁኔታ እስኪረጋገጥ እውነታው እስኪወጣ ትንሽ ራቅ ብትል መልካም ነበረ። የኔ ሐሳብ ይሄ ነው። ራቅ ብትል ስላችሁ እሱ ማግኘት ባለባት ሁኔታ ለማግኘት ጥረት ማድረግ ነው። ግን እነሱ ባሌሉበት
ቦታ ኤፍሬም እና ሩታ በሌሉበት ቦታ ላይ ከተቻለ አብርሃም እንግዲህ ካለነሱ እየተንቀሳቀሰ አይደለም። ነገር ግን ዛሬ አንድ ምልክትን እያሳየ ነው አብርሃም። ያ ምንድነው? መናገር የፈለገው ነገር እንዳለና እንዳይናገር ያስገደደው ጉሮሮ ላይ የቆመ ነገር እንዳለ ያሳያል። መናገር ፈልጓል። ነገር ግን ደግሞ በፍርሃት እንዳይናገር አንቆ የያዘው ነገር እንዳለ የሚያሳይ ነገር አይተናል። ስለዚህ ምናልባት አብርሃም ወደ ራሱ እየተመለሰ ይሆን እንዴ እያል የመጀመሪያ አንድ እርምጃ ይሆን እንዴ እንድንል የሚያደርገን ነገር ነው። ቤተሰቦች እናንተ በእርግጠኝነት ታዝባችኋል ብዬ አስባለሁ። ሄርሜላ በመምጣቷ ደስተኛ ነው አብርሃም። ኤፍሬምና ሩታን ግን እየፈራቸው ማለት ነው። ነገር ግን እነሱ ኤፍሬምን ይዛ ወደ ውስጥ ስትገባ ሩታ አቅፋ መናገር የማግዝ ነገር አለ ወይ መናገር የምትፈልገው ነገር አለ ወይ ስትለው መናገር አሁን የምፈልገው ነገር መናገር እንደማይችል አሁን ላይ መናገር እንደማይችል ግን መናገር የፈለገው ነገር እንዳለ ያሳያል። እሷ እጇን እላው ላይ ስታደርግ እጇን ይዞ ወደ ራሱ ይጎታታል። ልትወጣ ስትል እጇን ይዞ ሲጎትታት ነበረ። ይሄ ማለት ሄርሜላም እንድትሄድ አይፈልግም። መናገር የፈለገው ነገር እንዳለ ደግሞ በግልጽ ያሳያል። ነዳይትም ተረድተውታል ይሄን ነገር ማለት ነው። ነገር ግን ዳይት ዛሬም ችግር አለበት። ምናልባት ተባባሪ ነው እንደ እስከምል ድረስ ማለት ነው። ከልቧ ስለ አብርሃም እየተከራከረች ያለችው ቡዜ ነች። ኤፍሬምን ማራቅ ፈልጋ ልታስወጣው ስትል አይታችኋል። ዳዊት እንዴት እንደመለሰው መመለስ ነበረበት አልነበረበትም? ቢቻል እኮ አብርሃምን እኮ ብቻውን ነበር ማውራት የሚገባቸው። ስለዚህ ቡዜ የወሰነችው ውሳኔ ትክክለኛ ውሳኔ ነበረ። ኤፍሬም ማስወጣት ትክክለኛ ውሳኔ ነበር። ዳዊት ግን ልክ አይደለም። ወንድምህን ማዳን የምትፈልግ ከሆነ በዚህ መንገድ አይደለም። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። እሱም ቪዲዮ እያየን ሐሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። አያችሁ አይደለ? ምክንያቱም የእሷ መምጣት ለሩታና ለኤፍሬም ጥሩ መከራከሪያ ሆኖላቸዋል ማለት ነው። እሷን አስቀምጠው እንደመጡ አብርሃምን ወስደው ለእሷ ሊሰጡ እንደሆነ አድርገው ማለት ነው። እንደማይሆን እኮ ያውቃሉ። ግን ይሄን በማስመሰል በመከራከር አብርሃምን የበለጠ ወደ ጉሮሮ ገመዱን እያጠበቁት እንዳለ ያሳያል። ነገርኳችሁ እኮ ያልደወልኩበት ቦታ የለም። እሺ አሁን ማስወጣት ኤፍሬም ነው ዛሬ ሩታ ሄርሜላን ተናግራለች። ቆንጆናዋን ስትናገር አልነበር እንዴ? ከኔ ጋር ጥሩ ጊዜ አሳልፊ ምናምን ሲላት እንደነበረ እሱን ሁሉ ዛሬ ሄርሜላ ተናግራለች። ግን ያው እነ ዳዊትም ምንም አላሉ። የሚያሳዝነው ነገር ማለት ነው ምንም አላሉ። ምክንያቱም ኤፍሬም ምንም ነገር ከማድረግ ወደ ኋላ አይልም፣ እነሱ ምንም አይሉትም። በቃ አለቀ። ይወጣት ማለት ነው። ነገር ግን ብዙም ተልካላንሳ ስኪን ስለተጨነቀ ነው። ምክንያቱም በዛ ለሊት የት ሄዳለ ብዬ አስባለሁ። አብርሽ ያው ቤት እንድጠብቃቸው ነግረዋት ነው የመጡት። ቡዜ ቤት ማለት ነው። ሰምታለች፣ ተደውሏል። ይሄ ግልጽ ነው። ማንኛውም ሰው እንደዛ ቢል ባል ሮጦ ይመጣል። ከዛ መጣች፣ እዚሁ ጠብቂኝ ብለዋታል። ግን ደግሞ እሷ እነሱን ለመሸኘት በመኪና ይዛቸው መጣ ነበረ። እታች እየጠበቀቻቸው ነበረ። እነሱ አልወጣ ሲሉ ደግሞ ተጨንቃ ሄዳለች። እሷ እንደ ሰውኛ ማለት ነው። ግን ደግሞ ሄርሚ ማሰብ ያለብሽ ሩታኔ ሴትዮዋ የአብርሃምን የህመም ጊዜ ማራዘም ነው የሚሆነው የእናንተ መከራከር ማለት ነው። አይፈልጋትም፣ እሷን ልጅን ማየት አይፈልግም። ስለዚህ አስወጡልን እባካችሁ። ከዚህ ልጅ ጋር ሄዳ ግጭት ውስጥ አንገባ። ኤፍሬም ዳኛ ያስፈልጋል እዚህ ጋር ዝም ብለሽ ሰው ቤት ዘው ብለሽ ትገቢያለሽ። የማይሆን ነገር አሁን ስለአንቺ መጨነቅኛ ምን አገባን? እሷ ምንም አይመስላትም። ሲጀመር ሩታ ተጨነቅሽ አልተጨነቅሽ ሺዶን ኬር በቃ። ስለዚህ ያንቺ መጨነቅ እንደው መጨነቅ ነው በቃ። ቀኑን ከሚያራዝመው ከኋላ ሆነሽ ሰፖርት ብታረጊ የሚለው ነገር ላይ እኔ በቃ ሁሌም የምናገረው ነገር ነው። አሁን እኮ ትሄድ አለብን አይደል? ገና በአንድ ሰዓት ነው ያክቤት ተወስጂ 3 ሰዓት ነው የሚሄደው ነው 3 ሰዓት ተረጋግቶ ይላል። አንቺ እኮ አታስፈልጊም። ታገባሽ የምትለው አንተ ነው ቀልበት ያደርገው ለኔ እኮ ነው ቀልበት ያደርገው አይደል?
እሱ ምን አስጨነቀው? አንቺ ማስወገድ አይደል? ቀለበት አደረገ አላደረገ ከቀለበት ያለፈ ነገር እኮ ልጅ እንዳለ እየሰማን አይደል እንዴ? ስለዚህ አይደለም ቀለበት እሱም አይደንቀውም ማለት ነው። እየሰማሽኝ ነው? አልፈልግሽም ብሎሻል። ቀለበቱ አውጥተሽ መጣል ትችያለሽ። አልፈልግሽም ማለት በአደባባይ ነው ቀለበት ያደረገ። በአደባባይ ደግሞ አልፈልግሽም ብሎሻል። አብርሃም ምላሽ አይሰጥም። እንግዲህ በአብርሃም ላይ ይሄ ሁሉ ሰው ሲተራመስ እርስ በርሱ እንግዲህ የተተጋተገ ባለበት ሰዓት ላይ ዝም ብሎ እያዳመጠ ነው ማለት ነው። እሱ ጤነኛ ቢሆን በዚህ ልክ ያዳምጣል? አያደርገውም። ችግር የለውም ግን የህልም እንጀራ ነው የሚሆንብሽ። የህልም እንጀራ አንቺ ሆነ ላንቺ ነው ብቻ እንደዚህ ባለትዳር የሆነ ሰው መተሽ እኮ በግድ የኔ እንዳልቻለሽ አንቺ ነሽ። እንግዲህ ምንድነው መሰላችሁ አሁን ሄርሜላ እየተረዳች ያለችው የአብርሃም ከሩታ ጋር እንዲሆን ኤፍሬም መፈለግ፣ ኤፍሬም ደግሞ ከኔ ጋር መሆን እየፈለገ እንደሆነ ማለት እሷን እንደሚያፈቅራት ነው እየተናገረች ያለችው። ምክንያቱም ከዚህ ፊት ያደረጋቸው 2 ጊዜ ያደረጋቸው ነገሮችን አይተናል በአይናችን ማለት ነው። ያ ነገር ለሷ እንደ ማረጋገጫ እየተጠቀመችበት ነው። ፈልግሽም ደግሞ አልሽ ተዘጋለ አይደል? አትንኪ ና እንዴ ደስታ ከዛ ባለፈ እህት ጋር ደግሞ ጥሩ ጊዜ ማሳለፍ አለብህ። አንተም ከቤተሰቦች ጋር አልናፈቀም? ከዛ ጋር ተጫወተው ነገር አብሽ ተመልከቱ እንግዲህ እጇን ይዞ ነው ስታወራው የሆነ ለሷ መንገር የፈለገው ነገር አለ፣ ግን እንዳይናገር ደግሞ የፈራው ነገር አለ ማለት ነው። ለምን ባይኔ ነው የምታይኝ? ግራ ገብቶኛል በጣም። እናንተ ቤት አልገኝ ነው ሲጀመር በደህና ከሆነ ልጁን የእውነት የሆነ መበቀል የፈለከው ነገር አለ ወይ ደግሞ ለእኛ ያልነገርከን ነገር አለ? እኛም ድሮም ብለናል እኮ አብርሃምን ሊበቀለው የፈለገው ነገር አለ ኤፍሬም እንጂ በወንድሙ ላይ በዚህን ያክል ሊጨክን የቻለበት ምክንያት ምንድን ነው ብለን እኮ ብዙ ጊዜ ተናግረናል። የሚሰማን ጠፋ እንጂ ማለት ነው። ሲጀመር መናገር የፈለገው ነገር እያለ እንዳለ እኮ ይናገራል። መናገር የፈለገው ነገር ይናገራል። እነሱ እያሉ አይናገርም፣ ሞቶ አይናገርም። በቃ እናንተ የሚተለየ ነገር የላችሁበትማ። አውራ እንደዚህ አጣችሁበት እንዲያወራ ይችላል። አውራ አብሽ የኔና እሱ እኮ የሚመለስልሽ ነገር አልተረዳ። በቃ ተመልከቱ። ባለፈው ዞር በይ ነበር ሲላት የነበረዋል። ዛሬ ደግሞ እጇን እየያዘ ወደ ራሱ እየጎተታት ነው ያለው። ሄርሜላ ማን የሆነ ነገር እየተገለጠለት ያለ ነገር እንዳለ ይሰማኛል እኔ ማለት ነው። ዛሬ እንኳን አላገኘሽም የሚመልስልሽ መልስ እኮ የለም። በአይኑ ቢያንስ በአይኑ የሆነ ነገር መልዕክት እኮ እየነገረሽ ነው። በቃ ገባሽ አይደል? ምንም ሊልሽ እኮ አልቻለም። አይደረግም፣ እውነት እንደዚህ አይደረግም። በቃ ይሄ እውነት ሌላ ነገር ውስጥ እንድንገባ ማትፈልጉ ከሆነ ችግር ታስወጡልኝ ቶሎ። የራሱን ህይወት ወስኖ ከኔ ጋር ሀብሎ ህይወቱ ሲጀምር በመሀላችን እየመጣ አንዴ ቤቴ ድረስ በር እየመጣ በፍጹም ልቀበላችኋችን። በር ድረስ ቤት በር የኔ በር አስበዋል። አዎ ቤቷ ድረስ ሄዶ አብረን እንጆይ ካላደረግን ብሎ አታክብሪው ብለን ነበር ያኔ። የወንድምህ ሚስት ድረስ ቤት ድረስ መጣ ቀለበት ካሰረችዋ ገባህ አይደለ? ህዝብ ሙሉ ካወቀው ሰው ጋር ቤት ድረስ መጣ። አንቺ እኮ ቆንጆ ነሽ ነገሮች አቅም እንዲ አብራ ምናምን ስትል የነበርክ ሰውዬ ዛሬ እንደዚህ ማድረግ ለኔ እንግዳ ምን አደረኩ? ምንም ነገር ከማድረግ ምንም ወደኋላ አይልም። በቃ ምን አደረኩ? ንገሪኝ። እንዴ ኤፍሬም እኮ ምንም ነገር እኮ የፈለገ ነገር አድርጎ ምንም አላደረኩም የሚል ሰው እኮ ነው። የሚሸመጥጥ ሰው እኮ ነው። ምን ተጠቀምኳ ወይ ወንድም እንደዚህ ታዘው ቆንጆ እንዳልሆነች ተረዳሽ ነው እንዴ? እኔ ዞሬ ማላይክም ገባ አይደለ? ወንድም ነው ማፈቅረው። እንደዛ ልኩ ንገሪው እስቲ። ወንድሜ ደግሞ አያፈቅርሽም። እኔ ደግሞ አንተ ሞላሽ በዚህ ልክ ይሄን ነገር መነጋገሩ ግን እንደው ቢቀር ይሻል ነበረ። አሁን አንቺ ጋር ኖረሽም በቃ ነገር ምንም እየተስተካከለ ተረዳሽ? አዎ ነገሩን ማራዘም ነው የሚሆነው። ለነገሩ ብትኖርም ባትኖርም ምንም ለውጥ የለም። ለውጥ እያመጣችሁ አይደለም። ቡዜም ዳዊትም ማለት ነው። ዝም ብላችሁ ነው በቃ ዝም ብላችሁ ነው ጊዜ እየፈጃችሁ ያላችሁት ከነሱ ጋር ማለት ነው። ንትርክ ብቻ። አንተን ቢሆን ይልቅ በስተክ ተናግሮ ማሳመን ይችላል። ይሄው ደህና ነኝ ብሎ ብዙ ነገሮችን ማድረግ ይችላል አይደል እንዴ? አብርሃም እኮ እኛ የምናውቀው የሥራ ሰው የተግባር ሰው ሁሉ ነገሩን በራሱ የሚመራ ሰው ነው እንጂ ግባ ወጣ ቴክስት ሲልኩልኝ መጣው ምናምን ማን ነው እንደዚህ እንዲመራ የሚፈቅድለት? እውነት ነው። በተለያየ ነገር ጤነኝነቱን ማረጋገጥ ይችል ነበር። የተባለውን ነገር ሁሉ ነው እያደረገ ያለው እሱ ማለት ነው። ጤነኛ ነኝ ባላቸው አልፈልግሽም በላት። እነዚህ ነገሮች ተነገረው፣ እነዚህ ነገሮች ነው እያደረገ ያለው። ተኝተህ የምታድረው አይመስለኝም እሱን ካላየው። እሺ አዎ ተኝቶ አድርም። ምክንያቱም አያምንማ መረጃው እንዳይወጣበት ማለት ነው። እንደዛ ማለት ነው። በቃ የሆነ እንደዚህ ሶስታችሁ የሆነ ነገር ያያያዛችሁ ነገር አለ ማለት ነው። እኔ ግልጽ ነው፣ ግልጽ እኮ ነው ይሄ። ሶስቱን ያጣበቃቸው አንድ ላይ የሆነ ነገር አለ። አብርሃም በመሃል ላይ የሚታሽበት ማለት ነው። እናንተ አይኑራችሁ ላይ የፈጠረው ነገር እኛ ላይ ማትፈጠሩ ነው። አሁን በጣም ለተፈጠረ ቆያ ሲጀመር ማደር ስለፈለኩ ያደርኩት ነው። ብዙ
የወንድም ቤት ልትወርስ ነው ሀሳብህ? በቃ ከመሰለሽ ነው ይምሰልሽ። ኤፍሬም በዚህ ልክ ነው እንግዲህ የተሳፈጠው ማለት ነው። በጣም የሚያስጠላ ማለት ነው። እውነት ይሄ በጣም ደስ አይልም። ለቤተሰቡም ያላዘነ ክብር የሌለው አይዶን ነው። በዚህ ሁኔታ ሊመታሽም ይችላል። ጉዜ ተጠንቀቂ። ጨዋጩ ምን ማለት ነገር አይፈጠርም። ተመልከቱ ምን ያህል እንደናቃቸው ማለት ነው። የመጨረሻ ላይ ናቃቸው። በቃ አትወጣም ከዚህ ቤት። አንተ ብትወጣ ይሄ ቤት ሰላም ያገኛል። ሲጀመር ከልብ አድርገው ስቴፍ ዳዊት ከልብ አድርገው ቡዜ ስታስወጣው የምትመልስ ሰውዬ ለምን አትወጣም ብለህ መጠየቅ መናገር አይጠበቅብህም። ቃልህና ተግባር ይመሳሰል። ልክ ነህ። ዳዊትን አያችሁት? ዳዊት ግን ጤነኛ ነው። ማከላከል ይውጣ። አዎ አብርሃም እንዲያወራ እንኳን እድል ስጡ። እስቲ ሩታ እንግዲህ በአንቺ ምክንያት ቤተሰብ በዚህ ልክ ሲበጣበጥ አስቢው። አብርሃም ጤነኛ ቢሆን እንግዲህ ተነስቶ የሆነ ነገር እንኳን አይልም። ይሄው እንደ ደነዘዘ ማለት ነው ቁጭ ብሏል። ትክክለኛ ነገር እኮ መልሳት መልስ። ምንድን ነው ትክክለኛ ነገር? ከእሷ ጋር መልስ መመላለስ ከእኔ ጋር መልስ መመላለስ ነው ትክክለኛ ነገር? አዎ ለኤፍሬም አዎ። ኤርሚ ደግሞ ከቻልሽ ደግሞ አንዴ ተረጅም በቃ መጀመሪያ መምጣት አልነበረብሽም። አሁን ደግሞ የበለጠ ችግር እየተፈጠረ ነው። እውነት ነው፣ የበለጠ ችግሩ እየተወሳሰበ ነው። ምንም በዚህ አይነት አብርሃምን ማዳን በፍጹም የማይታሰብ ነገር ነው። በዳዊት አቋም አብርሃምን ማዳን አይታሰብም። ማለት ይችላል አትችልም። ምን ልታወራኝ ፈልገህ ነው? ማውራት አሁን አትችልም? አትፈልግም? ኤርሚ ተይው አታስጨንቂ። ተመልከቱ፣ ማውራት የሚፈልገው ነገር አለ፣ ግን አሁን ማውራት አይፈልግም፣ አይችልም። ለምንድን ነው የምትይዘኝ? እሺ ልቆይ እዚህ? እሺ ወይ ከነ ጊዜ ጋር እንውጣ። አብርሽ እንግዲህ የምትፈልገው ነገር አለ? የሆነ ነገር እንዳለ ግልጽ ነው። ተመልከቱ። እውነት ይኸውላችሁ እንዳትወጣ እጇን ይይዛታል። ይሄ ማለት ሄርሜላ እንድትሄድም አልፈለገም ማለት ነው። ጉዜ እያዘኝ ነው እኮ ጀንሽ ምን ልሆን አልሄድ። ሄርሜ ተይው በቃ። ይሄ ምን አለ መሰለሽ ምን ያደርግ በቃ የሆነ ነገር ውስጡ ላይ ኳፍኖታል። አዎ እሱን እንዲያወጣ እድል ስጡት። በቃ እድል ስጡት። እንደምንም ብላችሁ ተጋግጣችሁም ቢሆን አልገባሽም እኮ በቃ የሆነ ነገር አፍኖታል። አንቺ መናገር የሚፈልገው ነገር አለ፣ ግን ምንም ማድረግ አንችልም። አሁን ምንም ማድረግ አንችልም። አላማችን እሱ ማዳን እስከሆነ ድረስ በቃ እነሱ ሲያዩ አንቺ ሲያዩ ነው እንደዚህ ያበዱት። ስለዚህ በቃ እኔ አሳውቅሻለሁ ያለው ምንም እሷ ስለመጣች ብቻ አይደለም። እውነት ለመናገር ማለት መጀመሪያም እያበዱ ነበር እነሱ ማለት ምንም ልታደርጉ አልቻላችሁም፣ ልትለውጡ አልቻላችሁም። እናንተ ሐኪም ቤት ማን ከነሱ ጋር ነው ምን ይሄ በቃ ትንሽ ጊዜ ታይንና እኛ እንደውልሻለን። ምናልባት መጨረሻ ላይ የወሰኑት ውሳኔ በጣም አስደስቶኛል። ምክንያቱም እዚህ ሆነው አብርሃምን ክትትል ለማድረግ እንትን ማለታቸው። ምክንያቱም ግን አብርሃምን በሆነ ነገር ይዘውት እንዳያመልጡ መፍራት ነው። ይዘውት ለሌትም ሊጠፉ ይችላሉ። እነዚህ ቀጠሮ እስከሚያልቅ ድረስ አብረን እየተከታተልን አብረን እንወስዳለን። እንግዲህ እሱም ከዚህ ቤት አልሄድም ነው አይደል? እናንተም ከኛ እንዲለይ አንፈልግም ነው አይደል? ስለዚህ ችግር የለም አይለይም። በቃ እኛ ችግር የለም። እኔም ሆነ እህቴ ሁሉ ነገራችንን ትተን ከእሱ ጋር ሆነን እዚሁ ክትትል እየተከታተልን ጤንነቱን እንከታተላለን። በቃ ይሄ ይሻላል። ውሳኔ ይሄ ይሻላል። የሐኪም ቤቱ ቀጠሮ እስከሚያልቅ ድረስ እዚሁ ደሩ እዚሁ ዋይ እንደፈለጋችሁ አብረን መሄድ እንችላለን። ሩታ እንግዲህ የሆነ የደነገጠችም አይነት ይመስላል። እንግዲህ አብረን የምናየው ጉዳይ ይሆናል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው